عجيب በጣም የሚደንቅ የሆነ ሐዲስ ልንገራችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ቡኻሪ ሙስሊም ያለ ሐዲስ ነው። اقرأوا القرآن ما ائتلفت قلوبكم ቁርአንን ቀሩት፣ አንብቡት። ስትቀሩትና ስታነቡት እሱ ላይ ሐሳባችሁን መሰብሰብ እስከቻላችሁ ድረስ ለተደብር ልቦናችሁ ክፍት እስከሆነላችሁ ድረስ አእምሮአችሁን ቢዚ የሚያደርግ ነገር እስከተወገደላችሁ ድረስ እዚህ ሁኔታ ላይ ካላችሁ ቁርአንን ቅሩት። ምክንያቱም ከቁርአኑ ጋር የመዋሃድ በቁርአኑ ሐሳብ የመሄድና የማጣጣም ከዛም በኋላ ወደ ህይወት ለመምጣት በር ስለሚከፍት ነው። ቀጣዩን ደግሞ ዒባራቸውን ስሙት። فإذا اختلفتم አትሞመንት ሐሳባችሁ ብትንትን ካለባችሁ ከራሳችሁ ጋር ሽኩቻ ውስጥ ከገባችሁ ሐሳባችሁ ሌላ ቦታ ከሆነ እንደው ያቆማችሁበትን ቦታ መለሳችሁ ስታስቡት ቦታ እንኳን የሚጠፋችሁ ከሆነ የብዙዎቻችሁ ሁኔታ ማለት ነው። فإذا اختلفتم فقوموا عنها ተነሱ። አእምሮን ትንሽ ቢዚ የሚያደርግ ነገር ካለ ቁርአን ከፍተህ ተነሳ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እና ወላሂ በጣም ነው ያጀበኝ ሐዲሱ ለኔ አዲስ ነው። ሐቂቃ ከዚህ በፊት የሰማሁት ሐዲስ አይደለም። እንደው ቁርአን አካባቢ ምናምን እንዳለ ሰው መስማት ነበረብኝ። ومع ذلك የብዙዎቻችን ሁኔታ በቃ ቅልምጭ አድርጎ የሚያሳይ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ መስሎ ታይቶኛልና እስኪ ቁርአን ስትቀሩ ዝም ብላችሁ አህዋላችሁን አስቡት። ስልክ እንነካካለን፣ ስልክ ሲደወል እናነሳለን፣ በማለት ለስራ እናስባለን። ስንት ፔጅ እንደቀራን አናቅም፣ ስንት ገጽ እንደቀራን አላቅም። ምልክት ባይኖር እየደጋገምነው እንኖራለን። ይሄ በጣም የሚገርም ሐዲስ ነው ሐቂቃ። እስኪ ነው ከዚህ ጉዳይ ጋር በተያያዘ እስኪ ሐሳባችሁን ሼር አድርጉ። ነብዩ አይተውን የተናገሩ አይመስላችሁ? ሰላም አለይኩም ወራህመቱላሂ